ሰላም ውድ የቻናላችን ተከታታዮች ዛሬ የ9ኛ ክፍል ባዮሎጂ ዩኒት 1 ሪቪው ኩዌስችንስ እንሰራለን። የመጀመሪያው ምርጫ ነው። which one of the following is not a property of life ህይወት ያላቸው ነገሮች መገለጫ ባህሪ ያልሆኑ የቱ ነው የሚለው a populations of organisms rarely change over time, b living things exhibit complex but ordered organization, c organisms take in energy and use it to perform all of life's activities, ዲ ኦርጋኒዝምስ ሪፕሮዲውስ ዜር ኦን ካይንድ። መልሱ የትኛው ነው? ኤ ነው። ምክንያቱም ቢ ሲን እና ዲን አይተናቸዋል። ቢ ምን ብለን ነበረ? ኮምፕሌክስ ናቸው፣ ሃይሊ ኦርደርድ ናቸው ብለን ነበር። ሲ ላይም እያንዳንዱን ነገር ለመስራት ኤነርጂ ያስፈልጋቸዋል። ዲ ላይ ደግሞ ህይወት ያላቸው ነገሮች ይራባሉ፣ ሪፕሮዲውስ ያደርጋሉ የሚለውን ተመልክተን ነበር። ኤን ግን ጭራሽም አላየነውም። ነገር ግን ለምን መልስ እንደማየው እንመልከት። populations of organisms really change over time population ያን ያህል አይቀየርም ነው የሚለው። ነገር ግን ምን የሚል ሐሳብ አይተን ነበር? ህይወት ያላቸው ነገሮች ከአካባቢያቸው ጋር ይላመዳሉ፣ ኢቮልቭ ያደርጋሉ የሚል ሐሳብ ተመልክተን ነበር እና አካባቢያቸውን መላመድ የቻሉት ሰርቫይቭ አድርገው ፖፑሌሽናቸው ሲጨምር፣ አካባቢያቸውን መላመድ ያልቻሉት ደግሞ ቁጥራቸው ይቀንሳል። ስለዚህ ኢቮሉሽን እስካለ ድረስ የህዝብ ቁጥር ይጨምራል ይቀንሳል እና ኤ ላይ የህዝብ ቁጥር ያን ያህል አይጨምርም የሚለው ህይወት ያላቸው ነገሮች ይላመዳሉ የሚለውን ኮንሰፕት ስለሚቃወም መልሱ ኤ ይሆናል ማለት ነው። ሁለተኛው which of the following is the correct procedure of scientific method ትክክለኛው የሳይንቲፊክ ሜተድ ቅደም ተከተል የሆነው የትኛው ነው ነው የሚለው። ኤ እና ቢ አይሆኑም፣ ምክንያቱም ሳይንቲፊክ ሜተድ ቢግንስ ዊዝ ኦብዘርቬሽን። ስለዚህ ሲ እና ዲን እንመልከት። ሲ ላይ ኦብዘርቬሽን ብሎ ኩዌስችን ይላል፣ ዲ ላይም በተመሳሳይ ኦብዘርቬሽን ብሎ ኩዌስችን ይላል። እስከዚህ ድረስ ተመሳሳይ ናቸው። ሶስተኛው ላይ ነው የሚለያቸው። ሲ ላይ ሃይፖቴንሲስ ሲል ዲ ላይ ደግሞ ኦፒኒየን ይላል እና ዲ ላይ ኦፒኒየን የሚለው ያው ሀሳብ ወይም የግል አስተያየት እዚሁ ሳይንቲፊክ ሜተድ ውስጥ አይገባም። ስለዚህ ዲ መልስ አይሆንም። ሶ ሲ ነው መልሱ። እስከ መጨረሻው እንየው የሲን። ሲ ላይ ኦብዘርቬሽን አለ። ሶ አንድን ነገር ስንመለከት ጥያቄ እንድንጠይቅ ያደርገናል። ቀጥሎ ኩዌስችን ይመጣል። ከጥያቄ ቀጥሎ ደግሞ ለዚህ ለተጠየቀ ጥያቄ ሃይፖቴንሲስ ወይም መላምታችንን እናስቀምጣለን። ከመላምታችን በኋላ ደግሞ ፕሪዲክሽን ይመጣል። ሃይፖቴንሲስ እና ፕሪዲክሽን ምንድነው የሚለያቸው? ሃይፖቴንሲስ ከሆነ ለነዚህ ለተጠየቁ ጥያቄዎች የምንሰጠው ምላሽ፣ ፕሪዲክሽን የምንለው ደግሞ የሆነ ነገር ብናደርግ ቀጥሎ ምን ሪዛልት ሊመጣ ይችላል ብለን የምንገምተው። ለምሳሌ የባትሪያችንን ኤግዛምፕል መመልከት እንችላለን። ባትሪውን ስናበራው አልሰራም እና ለምንድነው ይሄ ባትሪ ያልሰራው ለሚለው ጥያቄ የተለያዩ ሃይፖቴንሲሶች አስቀምጠን ነበር። ምን የሚል? በልቡ ተቃጥሎ ሊሆን ይችላል የሚል ሃይፖቴንሲስ አስቀምጠን። ሶ ይሄ ምንድነው? ለጥያቄ ያስቀመጥነው መልስ ሃይፖቴንሲስ ነው። ይሄንን ደግሞ በልቡን ብቀይረው ሊሰራ ይችላል የሚለው ደግሞ ፕሪዲክሽን ነው፣ ግምታችን ነው። ሶ በሃይፖቴንሲስ እና በፕሪዲክሽን መካከል ያለው ልዩነት ይሄ ነው። ከዛ በሙከራ የተገኘው ውጤት ይመጣል። መጨረሻ ላይ ኮንክሉዥን ወይም ድምዳሜ እናስቀምጣለን። ስለዚህ የሁለተኛው መልስ ምንድነው? ሲ ነው። ሶስተኛው ሃይፖቴንሲስ ኢን ባዮሎጂ is best described as a possible explanation of an observation, b an observation that supports a theory, c a general principle that explains some aspects of life, d an unchanging statement that correctly predicts some aspects of life። መልሱ የትኛው ነው? ይሄንን አይተናል። ሶ ኤ ነው መልሱ፣ ፖሲብል ኤክስፕላኔሽን ኦፍ አን ኦብዘርቬሽን። ቢ ሲ እና ዲ ለምንድን ነው የማይሆኑት? ቢን ብንመለከተው አን ኦብዘርቬሽን ዛት ሰፖርትስ ኤ ቲዮሪ። በመጀመሪያ ደረጃ ሃይፖቴንሲስ ከኦብዘርቬሽን ነው የሚመነጨው። ቲዮሪ ደግሞ ክሬት ለመደረግ ብዙ ሃይፖቴንሲስ መኖር አለባቸው። ስለዚህ ሃይፖቴንሲስን ዲፋይን ለማድረግ ቲዮሪን እና ኦብዘርቬሽንን መጠቀም ያን ያህል አያስኬድም። የሲ ደግሞ ምንድነው የሚለው? የጀነራል ፕሪንሲፕል ዛት ኤክስፕሌንስ ሰም አስፔክትስ ኦፍ ላይፍ። ጀነራል ፕሪንሲፕል ወይም አጠቃላይ ሀሳብ ነው ስለሆነ ነገር የሚያብራራ ወይም ሰም አስፔክትስ ኦፍ ላይፍን የሚያብራራ ጀነራል ፕሪንሲፕል ነው የሚለው። ነገር ግን ሃይፖቴንሲስ እንደውም ስፔሲፊክ ነው ማለት ለተጠየቀው ጥያቄ ነው መልስ የሚሰጠው። የባትሪውን ኤግዛምፕል ብንወስድ ራሱ ባትሪው ለምን አልሰራም የሚለውን ጥያቄ ብቻ ነው እንጂ የሚመልሰው ስለ ሌሎች ነገሮች ምንም አይመለከተውም፣ ኢቨን ስለ ባትሪም ቢሆን ማለት ነው። ስለዚህ ስፔሲፊክ ነው። እዚህ ጋር ግን ጀነራል ፕሪንሲፕል ነው ስለሚል ልክ አይደለም። የዲ ደግሞ አን አንቼንጂንግ ስቴትመንት ዛት ኮሬክትሊ ፕሪዲክትስ ሰም አስፔክትስ ኦፍ ላይፍ። አንቼንጂንግ ነው
ወይም አይቀያየርም ነው የሚለው። ግን አንድን ሃይፖቴንሲስ ሞክረ ነው ካልሰራ ምንድን ነው የምናደርገው? ሌላ ሃይፖቴንሲስ ክሬት እናደርጋለን። አሁንም ካልሰራ ይህንን ሪጀክት እያደረግን ሌላ፣ ስለዚህ ይቀያየራል። በዚህ ምክንያት የዲም አይሆንም። የአራተኛው which of the following is not the correct method of handling chemicals? A. wearing a disposable respiratory mask when handling chemicals that are toxic. B. never allow laboratory chemicals to contact your bare skin. C. never put chemicals open. D. return and pour the unused leftover chemicals to its original container. መልሱ ዲ ነው። ምክንያቱም ኤ ምንድን ነው የሚለው ማስክ ማድረግ አለብን ነው። በመርዛማ የሆኑ ኬሚካሎችን እየተጠቀምን ከሆነ ማስክ ማድረግ አለብን ነው። ስለዚህ ልክ ነው። ቢም የላብራቶሪ ኬሚካሎች ቆዳችንን እንዳይነኩ መጠንቀቅ አለብን ወይም እንዲነኩ ማድረግ የለብን ነው የሚለው። በተመሳሳይም ልክ ነው። ሲ ኬሚካሎችን ክፍት መተው የለብንም። ይህም ልክ ነው። ዲ ግን የተረፈ ወይም ኤክስፐሪመንት ከሰራን በኋላ የተረፈውን ኬሚካል ወደ ቦታው መመለስ ነው የሚለው። ይሄ የተለያዩ አደጋዎችን ሊያመጣ ይችላል። አንድን ኤክስፐሪመንት በምንሰራበት ጊዜ ያ ኬሚካል ተበክሎ ሊሆን ይችላል። ሁለት አንድን ኬሚካል ደግሞ መልሰን ወደ ማስቀመጫው በምንገለብጥበት ጊዜ የተለያዩ ፍንዳታ ሊሆን ይችላል፣ እሳት ሊፈጠር ስለሚችል የተረፈ ኬሚካል ወደ ማስቀመጫው አይመለስም። ስለዚህ ዲ ነው መልሱ። ወደ ሾርት አንሰሩ ኒድ። አምስተኛ ምንድን ነው የሚለው ራይት ዘ ዲፈረንስ ቢትዊን ላይት ኤንድ ኤሌክትሮን ማይክሮስኮፕ። በላይት ማይክሮስኮፕ እና በኤሌክትሮን ማይክሮስኮፕ መካከል ያለውን ልዩነት ጻፉ ነው የሚለው። መጀመሪያ ላይት ማይክሮስኮፕ ስሙ እንደሚነግረን ቢም ኦፍ ላይት ነው የሚጠቀመው፣ የብርሃንን ጨረር በመጠቀም ነው ስፔሲሜኑን የሚያጎለው። ኤሌክትሮን ከሆነ ግን ቢም ኦፍ ኤሌክትሮን የኤሌክትሮንን ጨረር በመጠቀም ነው ስፔሲሜኑን የሚያጎለው። ላይት ማይክሮስኮፕ ሌንሶችን ነው የሚጠቀመው። ኤሌክትሮን ማይክሮስኮፕ ከሆነ ግን ኤሌክትሮማግኔትን ነው የሚጠቀመው። ይሄ አንድ የሚያለያያቸው ነገር ነው። ሌላም ደግሞ ማግኒፊኬሽናቸውም ያለያያቸዋል። ኤሌክትሮን ማይክሮስኮፕ ሪሌቲቭሊ ከላይት ማይክሮስኮፕ አንጻር ሃየር ማግኒፊኬሽን አለው። በጣም በትልቅ መጠን ነው የሚያጎለው። ላይት ማይክሮስኮፕ ከሆነ ግን ከኤሌክትሮን ማይክሮስኮፕ አንጻር ሪሌቲቭሊ ሎ ማግኒፊኬሽን ነው ያለው። በዚህ ምክንያት ትንንሽ የሆኑ ወይም ቱ ስሞል የሆኑ ነገሮችን ለማየት ነው የሚጠቅመው። ኤሌክትሮን ማይክሮስኮፕ ከሆነ ግን ኤክስትሪምሊ ስሞል ሲበዛ ትንሽ የሆኑ ነገሮችን ለማየት ነው። ዋናው ልዩነታቸው ይህ ነው። ስድስተኛው ራይት ዘ ፈንክሽን ኦፍ ዘ ፎሎዊንግ ኮመን ላብራቶሪ ቱልስ። እነዚህን ፍላስክን፣ ቴስት ቲዩብስ፣ ወሽ ቦትል፣ ድሮፐር፣ ቴስት ቲዩብ ራክ፣ ስፓቹላ፣ ዳይሴክቲንግ ፓን፣ ወሽ ቦትል፣ ሞርታል ኤንድ ፔስትል የነዚህን ጥቅም ነው ጻፍ የሚለው። እዚህ ጋር እንደምታዩት ቴስት ቲዩብ ለምንድን ነው የሚጠቅመው? ዩዝ ቱ ካልቸር ማይክሮ ኦርጋኒዝሞችን ካልቸር ለማድረግ ለመያዝ ለማሳደግ ነው የሚጠቅመው። ወሽ ቦትል ደግሞ ቶሽ ኤንድ ስክራብ ግላስዌር ለማጠብ ሊሆን ይችላል፣ መስታወትን ለመወልወል ኦር ደግሞ ሪንዝ ቫሪየስ ላቦራቶሪ ማቴሪያልስ በላቦራቶሪ ውስጥ የሚገኙ የተለያዩ ማቴሪያሎችን ለማለቅለቅ ሊጠቅም ይችላል። ድሮፐር ደግሞ ዩዝ ቱ ትራንስፈር ስሞል ቮሊዩም ሊኩዊድስ የተወሰነ መጠን ያለው ወይም ትንሽዬ አማውንት ያለውን ሊኩዊድ ወይም ፈሳሽ ከአንዱ ቦታ ወስዳችሁ ወደ ሌላ ነገር ውስጥ ለማድረግ ለነዚህ ይጠቅማል። ቴስት ቲዩብ ራክ የምንለው ቱ ሆልድ ኦር ፑት ቴስት ቲዩቡን መያዝ ነው ጠቀሜታቸው። እዚጋ እንደምታዩት ቴስት ቲዩቦች አሉ፣ እነሱን የያዘልን ይሄ ስትራክቸሩ ነው ቴስት ቲዩብ ራክ የሚባለው። ሌላኛው ስፓቹላ የነዚህ ጠቀሜታቸው ዩዝ ቱ ፒክ ላቦራቶሪ ኬሚካልስ ኦር ሚዲያ ፍሮም ስቶክ ኮንቴነር። ያው የማንኪያ ቅርጽ እንዳላቸው አይተን ነበር። ማንኪያ የሚሰራውን ስራ በሙሉ ይሰራሉ። ለምሳሌ ኬሚካል ሊሆን ይችላል ኦር የተለያዩ ሚዲያዎችን ከማስቀመጫቸው በማውጣት ወደ ሌላ ነገር ውስጥ ለመጨመር ሊጠቅሙ ይችላሉ። ስክራፒንግ ኦብጀክትስ የተለያዩ ነገሮችን ለመፈቅፈቅ፣ ሚክሲንግ ሰብስታንስስ ለማደባለቅ ለማማሰል እንደዚህ አይነት ጠቀሜታ አላቸው። ዳይሴክቲንግ ፓን ሆልድስ ስፔሲሜን ቢንግ ዳይሴክት የሚደረገውን ስፔሲሜን እስከሚደረግ ድረስ የሚቀመጥበት ቦታ ነው ዳይሴክቲንግ ፓን የምንለው። ሞርታል ኤንድ ፔስትል ዩዝ ቱ ግራይንድ ሰብስታንስስ የተለያዩ ሰብስታንሶችን ለመፍጨት ለማድቀቅ ነው የሚጠቅሙት። እዚህ ምስሉ ላይ እንደምታዩት
ፎርሴፕስ የምንላቸው ደግሞ ዩስ ቱ ሆልድ አፕ ኦር ፒክ አፕ ስሞል ማቴሪያልስ የተለያዩ ነገሮችን ለመያዝ ለማንሳት ነው የሚጠቅሙት። እንደ ከሰል መቆንጠጫ አይነት ስትራክቸር እንዳላቸው ተመልክተን ነበር። ስለዚህ ትንንሽ የሆኑ ነገሮችን ለማንሳት ለመያዝ ይጠቅማሉ። ፍላስክስ አር ዩዝፉል ፎር ካልቸር ሂቲንግ ሰብስታንስስ ኤንድ ፎር ቴምፖራሪ ስቶሬጅ ኦፍ ሶሉሽንስ ኤንድ ሊኩዊድ ስፒሽሚንስ ካልቸር ለማድረግ ማይክሮ ኦርጋኒዝሞችን ለመያዝ ለማሳደግ፣ ሂቲንግ ሰብስታንስስ ለማሞቅ የተለያዩ ነገሮችን ኦር ደግሞ የተለያዩ ሶሉሽኖችን ሊሆን ይችላል ወይም ፈሳሾችን ለማስቀመጥ ይጠቅማሉ። ሰባተኛው ደግሞ እነዚህን የሴፍቲ ሳይኖች አይታችሁ ምን እንደሆኑ ጻፉ ነው የሚለው። የመጀመሪያው ላይ እንደምታዩት እንስሳ አለ፣ እጅ አለ። ስለዚህ ምንድን ነው የሚያሳየው? ዶንት ተች ላብራቶሪ አኒማልስ፣ እንስሳትን መንካት አይቻልም ነው የሚለው። ሁለተኛው ላይ መነጽር ይታያቸዋል አይደለ? ስለዚህ ዊር ዩር ሴፍቲ ጉግልስ፣ መነጽር አድርጉ ነው። ሶስተኛው ላይ ኮት አለ፣ ዊር ዩር ሴፍቲ ኮት። አራተኛው ላይ ጓንት አለ። ስለዚህ ምንድን ነው? ዊር ዩር ግላቭ። አምስተኛው ላይ ምግብና መጠጥ አለ። ስለዚህ ዶንት ኢት ኦር ድሪንክ ኢን ዘ ላብራቶሪ ይሆናል። የመጨረሻው የተጸዳ ታያላችሁ። ስለዚህ ምንድን ነው? ክሊን ዩር ወርክ ፕሌስ ነው። የምትሰሩበትን ቦታ አጽዱ። እዚህ ጋር ስምንተኛ ጥያቄ አለ። ዋይ ዳዝ ኤ ማይክሮስኮፕ ሃቭ ሰቨራል ኦብጀክቲቭ ሌንስስ? ለምንድን ነው ማይክሮስኮፕ ብዙ ኦብጀክቲቭ ሌንሶች ያሉት ነው የሚለው። የዚህ ዋናው ምክንያት አንድ ማግኒፊኬሽኑን መቀየር ከፈለግን ኪዩክሊ እዛው መቀየር እንችላለን። ማለት 4 ጊዜ የሚያጎላ ከነበረ ማግኒፊኬሽኑን እንዲጨምር ከፈለግን መቀየር እንችላለን። ሌላኛው ደግሞ አንዳንዴ የምናየውን ነገር ጀነራል ቪው ወይም ዋና ዋናውን ከላይ ዋና ዋና ስትራክቸሩ ምን ይመስላል የሚለውን ማየት ልንፈልግ እንችላለን። አንዳንዴ ደግሞ እያንዳንዱን ነገር አቅርበን አስጠግተን ማየት ልንፈልግ እንችላለን። ይሄን ለማድረግ ነው ማይክሮስኮፕ ብዙ ኦብጀክቲቭ ሌንሶች ያሉት። እዚህ ጋር እንደምታዩት ጀነራል ቪው ነው የሚሰጠን ወይም ደግሞ ዋይደር ቪው 4 ጊዜ በሚያጎለው ወይም ትንሽ በሚያጎለው ስንጠቀም። ስለዚህ አይታችሁታል አይደለ? ዋና ዋናውን ነገር ወይም ጠቅለል አድርገን ነው የምንመለከተው። ግን ይሄ በደንብ ቀርቦ ማየት ከፈለግን ሌላ ሃይር ማግኒፊኬሽን ያላቸው ሌንሶች ያስፈልጋሉ። ለምሳሌ 10 ጊዜ ሲጎላ ተመልከቱት፣ በደንብ ይቀርባል። 40 ጊዜ ሲሆን ደግሞ በደንብ ይቀርባል። 100 ጊዜ ሲሆን ደግሞ በጣም እየተጠጋ ይመጣል። ስለዚህ አንዳንዴ ዋይደር ቪው ልንፈልግ እንችላለን፣ እንደዚህ ፎሬክስ እንደሚያጎለው። ኦር ደግሞ በዲቴይል መመልከትም ልንፈልግ እንችላለን። ለዚህ ነው ላይት ማይክሮስኮፕ ብዙ ኦብጀክቲቭ ሌንሶች ያሉት። የ9ኛ ዋት ዊል ሃፐን ቱ ዘ ፊልድ ኦፍ ቪው ኢን ማይክሮስኮፕ አስ ዩ ክሎዝ ዘ ዲያፍራም ኤክስፕሌን ዩር አንሰር። ዲያፍራሙ እየተዘጋ ሲመጣ ምንድን ነው የሚሆነው ነው እና መልሳችሁን አብራሩ ነው የሚለው። ዲያፍራም ምን እንደሆነ አይተን ነበረ ፓርትስ ኦፍ ማይክሮስኮፕ ላይ። አማውንት ኦፍ ላይትን ኦር ላይት ኢንተንሲቲን ኮንትሮል ያደርጋል። ይሄ እዚህ ጋር ያለው ስትራክቸር እንዲሰፋ እንዲጠብ በማድረግ ብለናል አይደለ? እዚህ ጋር ማጥበቢያም አለው። ስለዚህ ይሄንን እየዘጋኑ ስንመጣ ምንድን ነው የሚፈጠረው ነው የሚለው። ይሄ እየጠበበ ሲመጣ እንደምታዩት ይሄ ዲያሜትሩ ይቀንሳል። ስለዚህ ከኢሉሚኔተሩ በዚህ በዲያፍራሙ አልፎ የሚገባው ብርሃን ይቀንሳል። ብርሃኑ ቀነሰ ማለት ደግሞ ስላይዱ ላይ የሚፈጠረው ባክግራውንድ ብላክ ነው የሚሆነው፣ ጥቁር ይሆናል። ለምን? ብዙ ብርሃን አልገባም። ይሄ ደግሞ የዛን የምስሉን ኮንትራስት ወይም ጥርት ብሎ እንዲታይ ያስችለዋል። ምክንያቱም ብርሃን አይበዛበትም። ብርሃን ካልበዛበት ወይም ባክግራውንዱ ጥቁር ሲሆን ከላይ ያለው ምስል በደንብ ይታያል። ስለዚህ ይህንን ስናጠበው ምንድን ነው የሚሆነው? አማውንት ኦፍ ላይት ወይም ኢሉሚኔሽኑን በመቀነስ ኮንትራስቱ እንዲጨምር ነው የሚያደርገው። ነገር ግን በጣም ከዘጋኑ ግን ብላክ ነው የሚሆነው፣ ጭራሽ ምንም የማይታይ ነው የሚሆነው። ስለዚህ አመጣጥነን ነው ማጥበብም ማስፋትም ያለብን። 10ኛው why should you always focus a microscope by moving the objective lens away from the specimen? ለምንድን ነው ኦብጀክቲቭ ሌንሱን እና ስፔሲሜኑን እያራራቀን ፎከስ የምናደርገው ነው የሚለው። እዚህ ጋር እንደምታዩት ስፔሲሜኑን እዚህ ጋር ካደረግን በኋላ ይህንን ኦብጀክቲቭ ሌንሱን እና እዚህ ጋር ያለውን ስፔሲሜን በማራራቅ ነው ፎከስ የምናደርገው። ስቴጁን ወደ ታች እየወረድን ከዛ ወደ ላይ እያወጣን ነው ፎከስ የምናደርገው።
ይህን የምናደርግበት ምክንያት ለምንድን ነው? እዚህ ላይ ያለው ስላይድ እና ይሄ ኦብጀክቲቭ ሌንስ እንዳይጋጩ ነው። ሶ ክራሽ እንዳይጋጩ በማራራቅ ነው ፎከስ የምናደርገው። 11ኛው ኤክስፕሌን ዘ ኢምፖርታንስ ኦፍ አዲንግ ኦይል ኢመርዥን ዌን ዩዚንግ ሃይ ፓወር ኦብጀክቲቭ። ሃው ሃይ ፓወር ኦብጀክቲቭ ወይም ከፍተኛ የማጉላት መጠን ያለውን ኦብጀክቲቭ ሌንስ ስንጠቀም ኦይል ኢመርዥን አስፈላጊነቱ ምንድን ነው እና እንዴት ነው የሚለው። ከዚህ በፊት ባየነው ቪዲዮአችን ምን ብለን ነበር? ኦይል ኢመርዥን ጠቀሜታው ሪፍራክሽን ኦፍ ላይትን ኦር ቤንዲንግ ኦፍ ላይትን መቀነስ ነው ብለናል። እንደምትመለከቱት ከዚህ ከኢሉሚኔተሩ ላይቱ ከዚህ በስፒሽ ሜኑ አድርጎ ወደ ኦብጀክቲቭ ሌንሱ በሚሄድበት ጊዜ እዚህ ጋር ያለው አየር ነው። ሶ ቤንድ ያደርጋል እና አየር እና ሊኪውድ እኩል ሪፍራክት የማድረግ መጠን የላቸውም። ይህን ፊዚክስ ላይ ትማሩታላችሁ። ይህንን የአየር ጋፕ ለመሙላት ኦይል እናደርግበታለን እዚህ ጋር። ሶ ሪፍራክሽኑን ይቀንሰዋል። እንደምታዩት በተወሰነ መጠን ቢሆን ሪፍራክት አድርጎ ወደ ኦብጀክቲቭ ሌንሱ ገብቷል። ስለዚህ የሚባክል ላይት አይኖርም። ወደ ኦብጀክቲቭ ሌንሱ ከገባ የስፒሽ ሜን በስትክክሉ ይጎላል፣ ጥርት ብሎም ይታያል። ስለዚህ የኦይል ኢመርዥን ጠቀሜታ ይህን የኤር ጋፕ በመሙላት ሪፍራክሽን ኦፍ ላይትን መቀነስ ነው። ሶ ሀው ለሚለው ጥያቄ ሪፍራክሽን ኦፍ ላይትን ስለሚቀንስልን ነው የሚለውን መልስ ማስቀመጥ እንችላለን። የመጨረሻው ጥያቄ ምንድን ነው የሚለው? ሊስት አትሊስት 3 ፊልድ ቱልስ ዩዝድ ባይ ባዮሎጂስቶች የሚጠቀሟቸው ፊልድ ቱልስ ወይም ከላቦራቶሪ ውጪ በፊልድ ሄደን የምንጠቀምባቸውን ቱሎች ጥቀሱ ነው የሚለው። ያው መጽሐፋችሁ ላይ ፊሽንግ ኔት አለ፣ ኢንሴክት ኔት አለ። ከነዚህ ውጪ እንደ ኳድሬት፣ ፒትፎል ትራፕ፣ ቴዎዶላይት እነዚህ መጥቀስ እንችላለን። ቲሸር ጋይዳችሁ ላይ አንድ ለየት ያለች ኮንሰፕት አለች። ማግኒፊኬሽን የኢሜጁ መጠን ሲካፈል ለኦብጀክቱ ትክክለኛ ሳይዝ ወይም ለኦብጀክቱ ሳይዝ ነው የሚል ፎርሙላ አለ። እሱ እንዴት ነው የምትጠቀሙት? ለምሳሌ ይሄ ባክቴሪያ ነው ብላችሁ አስቡ እና ይሄ ምስሉ አለ አይደል? የምታዩት የዚህን ምስል በማስመሪያ ስንለካው ስንት መጣ እንበል። ለምሳሌ ይሄ 2 ሴንቲሜትር መጣ። 2 ሴንቲሜትር ብላችሁ ትጽፋላችሁ። ከዛ ባክቴሪያው ደግሞ ትክክለኛ ወይም ኦሪጂናል ሳይዝ አለው። መጀመሪያ ማግኒፋይ ሳይሆን በፊት ያለው ሳይዝ አለ። እሱም ሜዥር ይደረጋል። ከዛ ሜዥር ከተደረገ በኋላ ምን ያህል ጎላ ወይም ማግኒፋይ ሆነ የሚለውን ማግኒፊኬሽኑን ካልኩሌት ለማድረግ ምንድን ነው የምናደርገው? የዚህን የምስሉን ሳይዝ ሲካፈል ለምን ለማይክሮ ለባክቴሪያው ኦሪጂናል ሳይዝ፣ ይህን በማድረግ ማግኘት ትችላላችሁ። ለምሳሌ የባክቴሪያው ኦሪጂናል ሳይዝ 100 ማይክሮሜትር ነው ብንል ይህንን ኢሜጁን ስንለካው ደግሞ 10 ሴንቲሜትር ቢመጣ 10 ሴንቲሜትርን ወደ ማይክሮሜትር ተቀይሩትና ለምን ታካፍሉታላችሁ? ለኦሪጂናል ሳይዙ ታካፍሉታላችሁ። ይህን በማድረግ ማግኒፊኬሽንን ካልኩሌት ማድረግ ትችላላችሁ። መጽሐፋችሁ ላይ ያሉትን ሀሳቦች ከቲቸር ጋይዱም ከቴክስት ቡካችሁም በዚህ መልኩ አይተናቸዋል። የሪቪው ኩዌስችኑን መልስ ከፈለጋችሁ እዚህ ቲቸር ጋይዳችሁ ላይ ያለ መልስ አለ። በዚህ መልኩ የአንደኛው፣ የሁለተኛው፣ የሶስተኛው እዚህ ጋር መልሱ ተቀምጦላችኋል። ድጋሚ መስራት ከፈለጋችሁ ሴም ሂር የስምንተኛው ያየነው ነገር ነው። ምንም የሚለየው ነገር የለም። ማይክሮስኮፕ ሰቨራል ኦብጀክቲቭ ሌንስ አለው። ይሄም ደግሞ ኪክሊ ቼንጅ ለማድረግ ወይም በፍጥነት ለመቀየር ያስችለናል። ሃይ ማግኒፊኬሽንን በመጠቀም በዲቴይል ማየት እንደምንችል ኦር ደግሞ ሎ ማግኒፊኬሽን ፓወር ላይ በማድረግ ዋይደር ቪው ሊኖር ማድረግ እንደምንችል። 9ኛው ደግሞ እዚህ ጋር እንደምታዩት ዲያፍራሙ ዲያሜትሩ እየቀነሰ በመጣ ቁጥር ኢሉሚኔሽኑ እንደሚቀንስ የሚገባው የብርሃን መጠን እዚህ ጋር ኮንትራስቱ ይጨምራል የሚለውን አይተናል። 10ኛው ደግሞ ሌንሱና ስላይዱ ክራሽ እንዳያረጉ እንዳይጋጩ የሚለውን ተመልክተናል። 11ኛው የኦይል ኢመርዥንን ጠቀሜታ። እነዚህም በሙሉ ያየናቸው ናቸው። ይህንን ቲቸር ጋይድ ማግኘት ከፈለጋችሁ የሌላችሁ ልጆች ፒፒቲ አካዳሚ ብላችሁ ቴሌግራም ቻናላችንን ጆይን በማድረግ ማውረድ ትችላላችሁ። በቀጣይ ዩኒቱን እንመለከታለን። መልካም ጊዜ ይሁንላችሁ። ባይ ባይ።